ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለጣልን እኮ ነው ሐዘን በጥልቀት የሚጎዳ። ወደ ተስፋችን ሳይሆን ተስፋችንን ወደሚያቀጭጨው ስለምናዘንብል እኮ ነው ይሄው ፍርስ እያደረገን ያለው። አታስታውሱም? የእግዚአብሔርን ቃል እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ይላል። እንዴት አድርጎ ለበጎ ያደርገዋል? ጊዜ ሰጥተን ታግሰን ማየት። አልታገስ ስንል ነው የእግዚአብሔር ሥራ የሚያመልጠን። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉም፣ ትርበተበታላችሁ። በቃ መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። ቃሎችህ ይጠግናሉ፣ ተስፋ ያለመልማል። እኔ ዝም ብዬ አንተን ብቻ ተስፋ አደርጋለሁ። ቅድም አልሰማችሁትም? መዝሙሩ ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው። ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለጣልን እኮ ነው ሐዘን በጥልቀት የሚጎዳ። ወደ ተስፋችን ሳይሆን ተስፋችንን ወደሚያቀጭጨው ስለምናዘንብል እኮ ነው ይሄው ፍርስ እያደረገን ያለው። እኔ ከእናንተ ጋር እወጣለሁ፣ እኔ ከእናንተ ጋር እሄዳለሁ። ይህ ቃል ኪዳን ለእስራኤል ብቻ የተነገረ ይመስላችኋል? ለእኛም እንጂ። እኔ ካንተ ጋር እሄዳለሁ ብሎት ሙሴን እስከ የት እንደሄደ ታውቃላችሁ? እስከ ደብረ ታቦር፣ እስከ መቃብር። ከመቃብር አስነስቶ ክብሩን ገልጦ አብሮት ሄዷላ። ሙሴ አልተለወጠበትማ። ከነአን አትገባም ቢለውም እግዚአብሔርን ከማገልገል አልተወማ። እግዚአብሔር በከነአን አይመለክማ። ዮሴፍንስ አታስታውሱ? ይህማ እንዴት ይደንቃል! ይህ ብላቴናማ እንዴት ይመስጣል! ወገኖች በእውነት ዮሴፍ በባዕድ ምድር በእንግዳ ሀገር በብዙ ምክንያታዊ ፈተናዎች መካከል ከፍ ብሎ የሚያበራ ወጣት የሆነው ለምን ይመስላችኋል? እግዚአብሔር ከሱ ጋር ቀድሞ ስለሄደም አይደል? እንዲህ ይላል እግዚአብሔር ቃል፣ ዮሴፍም ስራው ሁሉ የተከናወነለት ሰው ሆነ ይላል። የተከናወነለት ሰው ሆነ። ለምን? አብሮት ሄዷላ፣ አብሮት ወጥቷላ። በፈተናዎች መካከል እግዚአብሔርን ነው የሚያየው። እግዚአብሔርን ለመክሰስ ሳይሆን፣ እግዚአብሔርን ለማማት ሳይሆን፣ እግዚአብሔርን ለማመስገን ነው ሕይወቱን የሰጠው። እግዚአብሔርን ለማማት እንደ ዮሴፍ ያለ ብዙ ምክንያት ያለው ሰው በመጽሐፍ አልታየም። ግንስ ለማማት፣ ለመንቀፍ፣ ለመተቸት አይደለም፣ ሁሌ ፊቱ ላይ አድርጎት ይኖራል። እዩት፣ በእስር ቤትና በወህኒ ቤት አለቃ ነው። በአለቃው በጲጢፋራ ቤት ወሳኝ ሰው ነው። ለጎረቤቶቹ ምግብ አከፋፋይ ነው። ለጠሉትና ጉድጓድ ውስጥ ለከተቱት ደግሞም ለሸጡት ወንድሞቹ ደግሞ በፍቅር ይቅር ባይ ነው። ምን አይነት ሰው ነው ይህ ሰው? ለምን ካላችሁኝ እግዚአብሔርን በልቡ ትከሻ ይዞት ወጥቷል። በቃ መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት
ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን። ግድ የላችሁ። እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገ መቆም አትችሉ። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ካል በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና የሰጠው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮ ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣል። ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት። አብሮ እንዲጓዝ ፍቀዱለት። ወገኖቼ ብዙውን ብናነሳ ይህንኑ ሐሳብ ነው ደጋግመን የምናነሳው። ማን ያውቃል? እግዚአብሔር እንዲህ ባሉ ጊዜያት ምን እንደሚሰራ ማን ያውቃል? ወገኖቼ ማህበረ እስጢፋኖስ እዚህ በሐዋርያት ሥራ ምዕራፍ 8 ላይ ቢበተኑ ጊዜ እንደው አሁን እኛ እዚህ ያለን ወገኖች እንደው መበተን ደረሰብን፣ መሰባሰባችን እንደው በመበተን ሊያልቅ ነው ብላችሁ ታስቡ ይሆን? እንግዲያውስ ማህበረ እስጢፋኖስን እናስታውሳቸው። አይሁድ እነዚህን 8000 ማህበረ እስጢፋኖስ በቅዱስ እስጢፋኖስ ሰማዕትነት ምክንያት በተበተኑ ጊዜ ምን እንደሆነ ታውቃላችሁ? ክርስትና የበለጠን የሰፋው፣ ወንጌል የበለጠን የተነገረው። ወገኖቼ እግዚአብሔር እንዲህ ባለው ምስጢር ውስጥ ያደርግ ምን እናውቃለን? አያችሁ፣ እናንተ የእግዚአብሔር ሰዎች ገና ቤተ እግዚአብሔርን ተሰሩ ይሆናል። ማን ያውቃል? ብዙዎች የሚቆርቡበት ቤተ ክርስቲያን፣ ብዙ ነፍሳት የሚድኑበት፣ ማህበረ ምእመናን የሚገቡበት ሌላ ዓለም ተሰሩና ተመሰሩት እኮ ይሆናል። እንዲህ እኮ ነው የሆነው ወገኖቼ። እግዚአብሔር በዚህ ዘመን ምን እንደሚሰራ ምን እናውቃለን? ዝም ብለን ማድነቅ እንጂ ለምንድን ነው ይሄ የሆነው? አያችሁ፣ እግዚአብሔር የትኛውንም ዘመን ከተጠቀምንበት እግዚአብሔር ስራ አለው። እኛ ስለደነገጥንበት እንጂ ስራ ለመስራት ካሰብን እንደዚህ ዘመን ምርጥ የሥራ ጊዜ የለም ወገኖቼ። ቅዱስ ጳውሎስ እንዳለው ታላቅ የሥራ በር ተከፍቷል፣ ከሰማው ይልቅ ያልሰማው ይበዛል። አጽናኑበት፣ አበርቱበት፣ ቀና አርጉበት። አዎ ቤተ ክርስቲያን ትከሉበት፣ መስዋዕት እንዲሰዋ አድርጉበት፣ መቅደስ እንዲበዛ አድርጉበት። ምናልባት አጋንንትና ሰይጣናት ሊያደክሙን ደግሞም ሊያፈዙን ደግሞም ክርስትናን ሊያቀዘቅዙን ከሆነ አሜን ከምንል ይልቅ በርትተን አንድ አይደለም 2 ደግሞስ 4 ደግሞስ
እልፎችን ለምን አንሰራም? አያችሁ፣ ክርስትናችን ይሰፋል፣ ጉባኤያችን ይሰፋል፣ ቅዳሴያችን ይሰፋል፣ ቤተ ክርስቲያን ትሰፋለች፣ አገልግሎቷ ይሰፋል፣ ጉዞዋና ግስጋሴዋ ወደ ዳር ይሄዳል። እግዚአብሔር በዚህ ውስጥ ምን እንደሚሰራ ምን እናውቃለን? እመኑኝ፣ እግዚአብሔር በምሬት ውስጥ ጣፋጭ ነገር ያወጣል። እግዚአብሔር ከአንበሳ አፍ ውስጥ ማር ያዘንባል። እግዚአብሔር ለኛ ክፉ የሆኑ እይታዎች በእግዚአብሔር ዓይን ሲታዩ የሥራ ጊዜዎች ከሆኑ ምን እናውቃለን? አዎ ያቅማችንን መስራት፣ የቻልነውን ያክል መትጋት። እኛ የመጣነው ክርስቲያናዊ ሥራ ለመስራት ነው ብለን ማመን ያስፈልጋል። እግዚአብሔር ለበጎ ሊቀይረው ደግሞ ይችላል ብለን ማመን። አታስታውሱም? የእግዚአብሔርን ቃል እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ይላል። ለበጎ ያደርገዋል። ይህንን ማመን፣ ይህን መቀበል። እንዴት አድርጎ ለበጎ ያደርገዋል? ጊዜ ሰጥተን ታግሰን ማየት። አልታገስ ስንል ነው የእግዚአብሔር ሥራ የሚያመልጠን። ሁሉንም ለበጎ አድርገን አይተናል። ቅዱስ ዮሴፍ ያለውን አልሰማችሁም? እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለበጎ አደረገው ብሏቸዋል ወንድሞቹ።